ጤና ይስጥልኝ። ይህ ካሱ ሚዲያ ነው። ዛሬ አጃንስ ፍራንስ ፕሬስ በኢትዮ ኤርትራ መካከል ስላለው አይቀሬ ጦርነት የዘገበውን ዘገባ እንደሚከተለው አቀርበዋለሁ። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ታምር ነው የሚያተርፈን። ጠቅላይ ሚኒስትር አብይ አህመድ ሊወጋን ነው። ይህ ከአስመራ የተሰማው ጉድ ነው። ፕሬዝዳንት ኢሳያስ የሚመሩት ሻዕቢያ ህዝቡ ለአይቀሬው ጦርነት እንዲዘጋጁ በመላው ኤርትራ ትዕዛዝ አስተላልፈዋል። አሰብ ላይ ሊጀመር ነው። አጃንስ ፍራንስ ፕሬስ የተሰኘው የዜና ወኪል አስመራ ላይ የሰፈነውን ሽብር በተመለከተ ከባድ መረጃ ይዞ ወጥቷል። ከዚህ ቀደም በኢትዮ ኤርትራ የተሳተፈ የሻዕቢያ ወታደሮች ይመጣል ያሉትን አስከፊ ጦርነት ልንድን የምንችለው በተአምር ብቻ ነው ሲሉ ለዜና ጣቢያው ተናግረዋል። ከቋፍ የደረሰው የኢትዮ ኤርትራ ወታደራዊ ግለት በተመለከተ የፈረንሳዩ አጃንስ ፍራንስ ፕሬስ ጥብቅ መረጃን ይዞ ወጥቷል። የዜና ምንጩ በሶስተኛ ወገን መልእክት በመላክ የኤርትራ ህዝብ ቃልን መቀበሉን ተናግሯል። በዚህ ዘገባ የኤርትራ ነዋሪዎችና የቀድሞ የኤርትራ ወታደሮች ተካተውበታል። ከዚህ ቀደም በኢትዮ ኤርትራ ጦርነትና ባለፈው በሰሜን ጦርነት የተሳተፈ ስሙ ለደህንነት ሲባል ተወልደ የተባለ ኤርትራዊ ለዜና ጣቢያው በሰጠው አስተያየት ጦርነትን እናውቀዋለን፣ ከፊታችን አስከፊ ጦርነት እየመጣ ነው፣ ከዚህ አስከፊ መዓት የምንድነው በተአምር ብቻ ነው በማለት ተናግሯል። ሌላ ጦርነት እንዳይመጣ ጸሎት ላይ ነን ሲልም አክሏል። ጦርነት ከተጀመረ ብዙ ሰው ወደ ጦር ሜዳ ይላካል። የጦርነት ህመምም ደጋግመን አይተነዋል። ብዙ ህጻናት ያላባት ይቀራሉ ብሏል። ኤርትራ አፍሪካዊቷ ሰሜን ኮሪያ ናት ሲል የሚገልጸው ዘገባ የህዝቡን አስተያየት መሰብሰብ እጅግ ከባድና የማይታሰብ ነው ብሏል። ጥቂት ቃላትን ከከተማ ነዋሪዎች ለማግኘት አሶሺየትድ ፕሬስ ቃለ መጠይቆችን በሶስተኛ ወገን በመላክ መሰብሰቡንም ገልጿል። በኤርትራ አስተያየት መስጠት ምላሹ እስር ነው ሲል የህዝብ አፈናን የገለጸ ሲሆን ሻዕቢያ እያንዳንዱን የህዝቡን መብት ይጥሳል ብሏል። ዘገባው የፕሪቶሪያ ስምምነት መፈረሙን ሻዕቢያ እንዳስቆጣውና ጠቅላይ ሚኒስትር አብይ አህመድና ኢሳያስን ውጥረት ውስጥ እንደከተተ ያስታውስና በሶስተኛ ወገን ከህዝብ የተሰበሰበውን ድምፅ ወደ ማተት ይገባል። ለደህንነት ሲባል ስሙ መሐሪ የተባለው የ30 ዓመት ኤርትራዊ እንዲህ ይላል። ከዚህ ቀደም በነበሩት ጦርነቶች ተሳትፌያለሁ። አሁን ላይ በርካታ ወጣቶች ወደ ኢትዮጵያ እየሸሹ ነው ብሏል። ሌላኛዋ አሶሺየትድ ፕሬስ ያናገራት በአውሮፓ የምትኖር ኤርትራዊት ተመሳሳይ ሀሳብ አጋርታለች። የኤርትራ ባለስልጣናት ቤተሰቦቿን ጠርተው ለሌላ ጦርነት እንዲዘጋጁ እንደነገሯቸው ገልጻለች። የኤርትራ ባለስልጣናት ጠቅላይ ሚኒስትር አብይ ሊወሩንና ሊወጋን ነው፣ ስለዚህም እናንተና ልጆቻችሁ ለጦርነት ተዘጋጁ ሲሉ አዘውናል በማለት ተናግረዋል። እንዲዘምቱ ከተነገራቸው መካከል እስካሁን የልጆቻቸው መርዶ ያልተነገራቸው እናቶች አሉ። ሆኖም አሁንም የቀሩት ልጆቻቸውን ለጦርነት እንዲያዘጋጁ እየተነገራቸው ነው። ከዚህም ጦርነት የሚያተርፈን ተአምር ብቻ ነው ስትል አክላለች። የዜናው ጣቢያ ሻዕቢያ ለኤርትራ ህዝብ ያስተላለፈውን የጦር ትዕዛዝ በተመለከተ ከማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ምላሽ ማግኘት አለመቻላቸውን በዘገባው ጠቅሷል። በኖርዌይ የሚኖረው የቀድሞ የአስመራ ዩኒቨርሲቲ ዲንና በአሁኑ ወቅት የምርምር ስራቸውን የሚሰሩት አቶ አህመድ ኡመር የኤርትራ ወጣቶች በጦርነት ስጋት ጫና ውስጥ ገብተዋል ብለዋል። ለዚህም ምንም አይነት በደል በሌላቸው ሁኔታ ውስጥ እየተሰቃዩና እየተጨነቁ ይገኛሉ በማለት አስተያየታቸውን ለአጃንስ ፍራንስ ፕሬስ ተናግረዋል። ቸር ሰንብቱ።